ይሄንን ጉዳይ እኔ በአደባባይ ቆሜ መድረክ ላይ ስናገር አንዳንድ ሰዎች ምን አሉ? እንዴት ስለ ድብርት መድረክ ላይ ያስተምራሉ? እንዴት ስለ ድብርት ያስተምራሉ? ይሄ እኮ ምናምን ብለዋሉ። ይገርማል። ግን የገዛ ልጆቻቸው በድባቴ አታክ እየተደረጉ መድኃኒት እየቃሙ ሐሺሽ እያጨሱ በየጓዳቸው ልጆቻቸውን ደብቀው አደባባይ ላይ ድባቴ በሚባለው ጉዳይ ለማውራት ቸርች ውስጥ እንኳን አፍረው ተደብቀው ያሉ ሚስቶቻቸው ዲፕሬሽን ውስጥ ያሉባቸው ራሳቸው ዲፕሬሽን ውስጥ ያሉ በጣም ብዙ ሰዎች አሉ። ዲፕሬሽን የአይምሮ ጉዳይ አይደለም፣ የመንፈስ ጥቃት ነው። ሰይጣን ሰላምህና ደስታን ያኔ ምንም ባልነበራቸው ጊዜ ባልና ሚስቶች ፍቅር ሙሉ ደስታ ሙሉ ነበረ። ትንሽ ሰርተው ሳንቲም ሲያገኙ ትላንት የነበረ ደስታ ሳንቲሙ ሲመጣ ሲጠፋ ሰይጣን አታክ እንዳደረጋቸው ማወቅ ይሳናቸዋል። እና ድብርት ውሸት አይደለም፣ እውነት ነው። በመጀመሪያ ይሄን ሐሳብ ድባቴ የሚለውን ድብርት የሚለውን ዲፕሬሽን የሚለውን ሐሳብ የምንነጋገረው ከመጽሐፍ ቅዱስ አንፃር ብቻ እንደሆነ እንዲታወቅ እፈልጋለሁ። ከሳይንስ ከተለያየ መንገድ ይሄን ጉዳይ የሚተነትኑ ሰዎች ሊኖሩ ይችላሉ። ወዳጆቼ እንደ መንፈሳዊ ሰው ድብርት የአእምሮ ችግር ሳይሆን የመንፈስ ጥቃት ነው። ጻፉ። ድብርት የአእምሮ ችግር ሳይሆን የመንፈስ ጥቃት ነው። እንደ መንፈሳዊ ሰው ድብርት የአእምሮ ችግር ሳይሆን የመንፈስ ጥቃት ነው። አንድ ሰው በአጋንንት ሲጠቃ መንፈሱ በአጋንንት ተጽዕኖ ስር ሲሆን የሚፈጠር ጉዳይ ነው ድባቴ የሚባለው ጉዳይ። በነገራችን ላይ ከዚህ ነገር ጋር በተገናኘ ብዙ ሰዎች ይቸገራሉ። ወጣቶች ራሳቸውን ያጠፋሉ፣ በሱስ ይያዛሉ፣ ከቤተሰብ ጋር ይጣላሉ፣ ይበጣበጣሉ። ምናልባትም አንዳንዶቻችሁ መሰረታዊ የሆነውን የህይወታችሁን ጥያቄ መልስ እዚህ ትምህርት ውስጥ ልታገኙት እንደምትችሉ ተስፋ አድርጋለሁ። መጽሐፍ ቅዱስ ድብርትን የመንፈስ ጭንቀት ብሎ ይጠራዋል። ጻፉ። መጽሐፍ ቅዱስ ድብርትን የመንፈስ ጭንቀት ብሎ ነው የሚጠራው። የመንፈስ ጭንቀት ብሎ ነው የሚጠራው መጽሐፍ ቅዱስ ድብርትን። እንደው ጭንቅ ይለኛል፣ ይደብረኛል፣ ይጨመድደኛል፣ ይደክመኛል፣ የባዶነት ስሜት ይሰማኛል ምናምን የምትሉ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ወዳጆቼ ይሄ ድብርት የሚባለው ጉዳይ ሌላው ደግሞ እንድታቁ የሚገባው ነገር ምንድነው? ማንኛውንም ሰው ሊገጥም የሚችል ጉዳይ እንደሆነ ማወቅ አለባችሁ። ድባቴ እድሜ አይመርጥም፣ ጾታ አይመርጥም፣ የትምህርት ደረጃ አይመርጥም፣ መንፈሳዊ ዓለማዊ አይልም። ጻፉ። ማንኛውንም ሰው ሊገጥመው የሚችል ችግር ነው ድባቴ። ድብርት የሚባለው ጉዳይ በማንኛውም ሰው ህይወት ውስጥ ሊከሰት የሚችል ጉዳይ ነው። ይሄ የብዙ ሰዎችን በር ያንኳኳ፣ በብዙ ሰዎች ህይወት ውስጥ የተፈጠረ ያለ የብዙ ሰዎች የህይወት ችግር እንደሆነ እንድታቁ ፈልጋለሁ። የድባቴ ጉዳይ በጣም ሲሪየስ ደረጃ የደረሰበት ሁኔታ ነው አሁን ኢትዮጵያ ውስጥ ያለው ማለት ነው። ስለዚህ ማንኛውንም ሰው ሊገጥመው፣ አንድ ሰው መንፈሳዊ ነው ማለት፣ ያገለግላል ማለት፣ ጥሩ ሰው ነው ማለት፣ ሰራተኛ ነው ማለት፣ አባት ነው ማለት ወይም እናት ነች ማለት የድባቴ ችግር ሊገጥማት አይችልም ማለት አይደለም። አሁን አንዳንድ ጊዜ ወጣቶች ምንድነው የምናስበው? በቃኛ ወጣት ስለሆን ይደብረናል፣ ያስጠላላል ምናምን። ወላጆቻችንም at the same time ወዳጆቼ በድብርት አታክ ሊደረጉ ይችላሉ። ይሄን እንድታቁ ፈልጋለሁ። ማንኛውንም ሰው ሊገጥመው የሚችል ጉዳይ ነው። በእርግጠኝነት እንድታቁ የሚገባው ነገር ምንድነው? ድባቴ ምን መሰላችሁ? ሰይጣን ደስታህንና ሰላምህን ለመስረቅ ሲል የሚከፍትብህ መንፈሳዊ ጥቃት ነው። ጻፍ። ሰይጣን ደስታህንና ሰላምህን ለመንጠቅ ሲል የሚከፍትብህ መንፈሳዊ ጥቃት ነው። ስለዚህ ሰይጣን ደስተኛ እንድትሆኑ አይፈልግም፣ ሰላም እንዲሰማችሁ አይፈልግምና ሰይጣን በዋንኛነት ደስታችሁንና ሰላማችሁን ለመንጠቅ ሲል የሚከፍትባችሁ ጥቃት እንደሆነ ማወቅ በጣም አስፈላጊ ነው። ወዳጆቼ ድብርት ጻፉ። ድብርት የህይወት ትርጉምና ዓላማ የማጣት ስሜት ነው። አሁን አንድ ሰው ድባቴ ውስጥ እንደሆነ በምን ይታወቃል ሲባል ይሄ ጥልቅ የሆነ ስሜት ነው። ድብርት የሚባለው it's a kind of emotion ስሜት ነው። የህይወት ትርጉምና ዓላማ የማጣት ስሜት ነው። አንድ ሰው ህይወት ትርጉም ሲጠፋበት፣ መሽቶ ዝም ብሎ ቀኑ ሲነጋ ነግቶ ሲመሽ፣ መብላትና መጠጣት፣ ወጥቶ መግባት፣ መተኛትና መነሳት ብቻ የድባቴ የሚባለው ጉዳይ የህይወት ትርጉም ማጣት፣ የህይወት ዓላማ የማጣት ስሜት ነው። ለምንድነው የምኖረው ምድር ላይ? ለምንድነው በዚህ ምድር ያለሁት የሚል ጥያቄ ሰዎች ውስጥ ይፈጠራል።
ሰዎች ውስጥ ይፈጠራል። ስለዚህ ከዚህ አንፃር ብዙ ሰዎች በህይወት ትርጉም ማጣት ውስጥ ይገባሉ። ወዳጆች እዩኝ ነን ሰዎች ከመሬት ተነስተው ከሚወዷቸው ቤተሰቦች ተለይተው ራሳቸውን ለማጥፋት አይነሳሱም። በብዙ ሰዎች ህይወት ውስጥ ብትጠይቁ ለምንድን ነው የምትኖረው የምትኖርበት ዓላማ ምንድነው ስትሉት እንደዚህና እንደዚያ ብሎ ካልመለሰላችሁ ምናልባት ድባቴ ውስጥ ያለ ሰው ምናልባት ለምሳሌ ብርድ የመስታው ሰው ላብላብ ይለዋል ወይም ብርድ ይለዋል ወይም ይቆረጣጥመዋል ወይ ደግሞ ያስለዋል ራስ ምታት ሊያመው ይችላል ምናምን። ድባቴ ውስጥ ያለ ሰው ግን ፊዚካሉ ላይ የምታዩት ምንም ነገር የለም በጣም ኖርማል ነው ትኩሳት የለበትም ወይም ቁርጥማት የለበትም። ነገር ግን ድባቴ የሚባለው ነገር የህይወት ትርጉም ማጣት እንደዚሁም ዓላማ የማጣት ስሜት ነው። ሰይጣን የሰዎችን ሰላምና ደስታ ለመንጠቅ ሲል የሚከፍተው ይሄ ጥቃት በሰዎች ህይወት ውስጥ ምን ይፈጥራል? የባዶነትና የተስፋ መቁረጥ ስሜት ይፈጥራል። በመሰረቱ ምንም የጎደለ ነገር እኮ የለም። ሁሉ ነገር እኮ አለ። የሚበላም አለ፣ የሚጠጣም አለ፣ የሚለበስም አለ። እንደው ይብዛም የሚነስም የሀብታም ቤተሰብ ባትሆንም ግን ቤተሰቦችም ይሁን አንተ በምትችለው መልኩ ህይወት እየሞከርክ እየቀጠልክ ነው። ካንተ የከፋ የህይወት ችግር ውስጥ ያሉ እኮ ሰዎች አሉ። ነገር ግን የባዶነት ስሜት የተስፋ መቁረጥ ስሜት ወዳጆቼ ከብዙ ወጣቶች ሱሰኝነት ጀርባ ያለው ከብዙ ወጣቶች ራስን ማጥፋት መንከራተት በእንደዚህ አይነት ሁኔታ ውስጥ የመግባት ምክንያቱ አንደኛው ድባቴ ነው። ብዙ ወጣቶች ወዳጆቼ ድባቴን ዲፕሬሽንን ድብርትን ማሸነፍ ከቻሉ አትጠራጠሩ ከሱስ መውጣት ይችላሉ። ከልዩ ልዩ እስራት መውጣት ይችላሉ። አየ ገና 8 ሰዓት ሲሆን ከቀኑ 8 ሰዓት ወይ ማታ እንቅልፍን ቢማለት ጠዋት በሆነ መጫጫን ልዩ ስሜቶች ይሰማሉ። ከሁሉ በላይ ግን መራራው ነገር ምንድነው? የዓላማና የህይወት ትርጉም ማጣት ስሜት ነው። ከዛም ሲቀጥል ደግሞ የባዶነት የተስፋ መቁረጥ ቀጥላችሁ ጻፉ። የዋጋ ቢስነት ስሜት ትዝ ይላችኋል። እረኛው ዳዊት የተናገረውን ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን ግሩም ነኝ ለማለት ፕሮፌሰር መሆን አይጠበቅብም። እረኛም ተኮኖ ግሩም ነኝ ይባላል። አንዳንድ ሰዎች የዋጋ ቢስነት ስሜት ይሰማቸዋል። እኔ ለምንም አልጠቅምም፣ ሰዎች አይፈልጉኝም፣ ህይወት ለኔ ጀርባውን ሰጥታኛለች የሚል የዋጋ ቢስነት ስሜት ብኖርም ባልኖርም ምንም ፋይዳ የለውም የሚል ስሜት ይሰማቸዋል። ድባቴ የሚባለው ጉዳይ ቅድም እንደነገርኳችሁ ልክ እንደ ብርድ እንደ ኩላሊት እንደ HIV ወይ እንደ ስኳር በመናምን ለክታችሁ የምታገኙለት ስጋዊ ምልክት የለውም። ነገር ግን ኢሞሽን በስሜታችሁ ላይ የዋጋ ቢስነት የተስፋ መቁረጥ የባዶነት የህይወት ትርጉም ማጣት የዓላማ ማጣት ስሜት እንደዛ አይነት ነገር ይሰማችኋል። የምትጽፉ ሰዎች ድባቴ የነፍስ ጨለማ ነው። የነፍስ ጨለማ ነው። ነፍስ ማለት ዕውቀት ፍቃድ ስሜት ማለት ነው። የአንድ ሰው ነፍስ ማለት ዕውቀቱ ፍቃዱና ስሜቱ ማለት ነው። ስለዚህ ድባቴ የሚባለው ነገር ምንድነው? የነፍስ ጨለማ ነው። የአንድ ሰው ዕውቀት የአንድ ሰው ፍቃድ የአንድ ሰው ስሜት አንድ ዳርክነስ ሲሆን በጨለማው ሲሆን ማለት ነው ድባቴ ማለት። የምትጽፉ ሰዎች ቀጥላችሁ ጻፉ። ከመለኮት ጋር የመቆራረጥ ስሜት ነው ድባቴ። ከመለኮት ጋር የመቆራረጥ ስሜት ከእግዚአብሔር ጋር ያለህ ግንኙነት ቶታሊ እንደተቋረጠ ይሰማሃል። ሰው በዲፕሬሽኑ ሲገባ ወይም በድባቴ ሲጠቃ ከእግዚአብሔር ጋር ያለው ግንኙነት እንደተቋረጠ ይሰማዋል። በእርግጠኝነት እነግራችኋለሁ አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር እንጂ ያንን ነገር ለማቆም ግብ መግጠም አይደለም። እደግመዋለሁ አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር ነው እንጂ ያንን ነገር ለማቆም ግብ አይደለም መፍትሄው። በነገራችን ላይ በደንብ አድርጋችሁ ስሙኝ። አንድ ነገር ለማቆም መፍትሄው ሌላ ነገር መጀመር ነው። አሁንም ደግመዋለሁ። ለምን መሰላችሁ? ለምሳሌ አንዳንድ ወጣቶች መጠጥ ማቆም ማቃት ማጨስ ማቆም ማቃት ከገጠማችሁ እናንተ ለማቆም መሞከር ያለባችሁ ወይም ለማሸነፍ መጣር ያለባችሁ መጠጡን፣ ጫቱን፣ ሲጃራውን፣ ሺሻውን፣ ሐሺሹን ሳይሆን እናንተ ማሸነፍ ያለባችሁ ድባቴውን ነው። ምክንያቱም የባዶነት የዋጋ ቢስነት ስሜት የህይወት ትርጉም ማጣት ከዛ ቀጥሎ ሰው ኢነርጂ የሚያገኘው ከምግብ አይደለም ከፐርፐዝ ነው። ሰው ጉልበት የሚያገኘው ከሚበላው ለሰውነቱ ሊሆን ይችላል። ነገር ግን ለውስጣዊ ማንነቱ ከሚኖርለት ዓላማ ነው ስትሬንግዝ አንድ ሰው የሚያገኘው። ለሰው ልጅ ስትሬንግዝ የሚሰጠው ለሰው ልጅ ደስታ የሚሰጠው ከምንም ቀጥሎ
ቀጥሮ አንደኛው ምንድነው የሚኖርለት የህይወት ዓላማ ነው የምትኖርለት የህይወት ዓላማ ከሌለ እምትበላው ምግብ ቢኖርም አንተ ስትሬንግስ አይኖርህም እምትጠጣው ነገር ቢኖርህም ደስታ አይኖርህም ሰላም አይኖርህም አንዱ የነፍስ ጨለማ ነው ከመለኮት ጋር የመቆራረጥ ስሜት ነው ቀጥላችሁ ጻፉ ድባቴ የተራዘመ የሐዘንና የዝቅተኝነት ስሜት ነው የሐዘንና የዝቅተኝነት ስሜት ነው ለአንድ ቀን ለአንድ ለሁለት ቀን ለሶስት ቀን ለአንድ ሳምንት ለሁለት ሳምንት ለሶስት ሳምንት ለአንድ ወር ይሄው እናት ሞታ አባቱ ሞቶ ከጮኛ ተለያይተ ቢዝነስ ተበላሽቶ የጠበቀው ነገር ቀርቶ ማዘንና ከአራት ወር በላይ የተራዘመ ሐዘን ውስጥ መሆን ይለያያሉ ሰዎች ከአራት ወር በላይ የተራዘመ ሐዘን ውስጥ ከሆኑ በድባቴ የተጠቁ ናቸው እንደው ዝም ብሎ ሆድ መባስ እንባንባ ማለት የብቸኝነት ስሜት መሰማት መከፋት እንደዚህ አይነት ይሄ ሎኒነስ ስሜት የዝቅተኝነት ስሜት ወዳጆቼ የዝቅተኝነት ስሜት የአይምሮ ጉዳይ አይደለም የመንፈስ ጥቃት ነው ምክንያቱም እንደማንኛውም ሰው እጅግር ይዘ ተፈጥረ ስታበቃ ምናልባትም አንተ ያለህ ነገር የሌላቸው ብዙ ሰዎች ያላቸው ደስታ አንተ ከሌለ ትገረማለህ በቃ የሆነ ጥቃት ውስጥ ነው ያለው ይሄ ስፒሪቹዋል አታክ ነው ድባቴ የሚባለው ጉዳይ መንፈሳዊ ጥቃት ነው ሰይጣን ደስታህንና ሰላምህን ለመንጠቅ ሲል የሚከፍትበት ጥቃት ነው ትልልቅ ነገር መስራት የምትችሉ ወጣቶች ምንም እንደማትሰሩ ባዶ እንደሆናችሁ ዋጋቢስ እንደሆናችሁ እንዲሰማችሁ ተራ አቅበቢስ እንደሆናችሁ እንዲሰማችሁ ያደርጋል ስለዚህ ይሄ የሚሰማችሁ ስሜት ለማሸነፍ ያላችሁ አማራጭ ምንድነው ኢነርጂ የሚሰጣችሁ ይሄን ስሜት የሚያስረሳችሁ እዛ ነገር ውስጥ መግባት ነው ያላችሁ አማራጭ ወይ ዘፈን ውስጥ መደበቅ ወይ መጠጥ ውስጥ መደበቅ ወይ አረቄ ውስጥ መደበቅ የሆነ ጫት ውስጥ ሺሻ ውስጥ ሐሺሽ ውስጥ መደበቅ ነው ነገር ግን በውስጥ ልክ እንደሚፈላ አፍላል ከውስጥ በጣም የሚወጣ ልትገልጠው የምትፈልገው የምትኖርለት ኬስ ሲኖር ስትሮንግ ኢነፍ ትሆናለህ የምትኖርለት ፐርፐስ እንዳለ ሲሰማ የዛን ጊዜ ይገርማል በማለዳ ነው የምትነሳው ስትሮንግ ኢነፍ ነው የምትሆነው ሰይጣን ይሄን ስለሚያቅ በሰዎች ላይ የሚከፍተው መንፈሳዊ ጥቃት ነውና የተራዘመ የሐዘን የዝቅተኝነት የዋጋ ቢስነት ስሜት ቀጥለ ጻፍ የእንቅስቃሴ ፍላጎት የማጣት ስሜት የእንቅስቃሴ ፍላጎት የማጣት ስሜት አንድ ሰው አንድ ወርም ይሁን ሁለት ወር ሶስት ወርም ይሁን አራት ወር በተለይም ከአራት ወር በላይ በተደጋጋሚ ይሄ የእንቅስቃሴ ፍላጎት የማጣት ስሜት ብቻውን የመሆን ፍላጎት የሐዘን ስሜት የባዶነት ስሜት የተስፋ መቁረጥ ስሜት ተሰምቶኛል ካለ እንደ ቀልድ ልታልፈው አይገባም ምክንያቱም ሳታስበው ድንገት እህትን ወይም አባትን ልታጣ ትችላለህ ወንድምህን ወይ የሆነ ሰው ልታጣ ትችላለህ ያ ሰው በዛው ሁኔታ ከቀጠለ ሰይጣን ከዚህ ከማያባራ ጦርነት ውስጥ ራስን አጥፋና ውጣ ነው የሚለው ሄሎ አዋንኛው ጉዳይ በኋላ አስረዳቸዋለሁ በኋላ ሳያቸዋለሁ አንድ ሰው በድባቴ ውስጥ ሲጠቃ ምን መሰላችሁ የሚሆነው ፍቃዱን በማዋጣት ከሰይጣን ጋር ነው የሚተባበረው በድባቴ ሰይጣን ምንድነው የሚፈልገው ሰውየው ራሱን እንዲያወድም ነው የሚፈልገው ራሱን እንዲያጠፋ ነው የሚፈልገው ሰይጣን በራሱ እጅ አንተን ሊያጠፋ ይሞክርና አልሳካ ሲለው አንተ ራስን በራስ እጅ እንድታጠፋ ነው የሚፈልገው አንተ ራስን በራስ እጅ እንድታወድም አንተ ራስን በራስ እጅ እንድታጠፋ ሲፈልግ ደግሞ ምንድነው የሚሆነው አየው ውስጥ የተፈጠረ ዓላማ ፍላጎት የማጣት ስሜት ተስፋ የመቁረጥ ስሜት የባዶነት ስሜት የዋጋቢ ስሜት ውስጥ ተሰምቷል እና ይሄ ሁሉ ጊዜ ማዕበል አለ ውስጥ ይሄን ጦርነት ይላል ሰይጣን ራስን በማጥፋት ብቻ ነው ማሸነፍ የምትችለው ይላል ለምንድነው ይሄን ያልኩ መሰለ ይሄን ነው ከራ ውሸት አይደለም እውነት ነው ይሄንን ጉዳይ እኔ በአደባባይ ቆሜ መድረክ ላይ ስናገር አንዳንድ ሰዎች ምን አሉ እንዴት ስለ ድብርት መድረክ ላይ ያስተምራል አሉ እንዴት ስለ ድብርት ያስተምራል ይሄ እኮ ምናምን ብለው አሉ ይገርማል ግን የገዛ ልጆቻቸው በድባቴ አታክ እየተደረጉ መድኃኒት እየቃሙ ሐሺሽ እያጨሱ በየጓዳቸው ልጆቻቸውን ደብቀው አደባባይ ላይ ድባቴ በሚባለው ጉዳይ ለማውራት ቸርች ውስጥ እንኳን አፍረው ተደብቀው ያሉ ሚስቶቻቸው ዲፕሬሽን ውስጥ ያሉባቸው ራሳቸው ዲፕሬሽን ውስጥ ያሉ በጣም ብዙ ሰዎች አሉ ዲፕሬሽን የአይምሮ ጉዳይ አይደለም የመንፈስ ጥቃት ነው ሰይጣን ሰላምህና ደስታን ያኔ ምንም ባልነበራቸው ጊዜ ባልና ሚስቶች ፍቅር ሙሉ ደስታ ሙሉ ነበር ትንሽ ሰርተው ሳንቲም ሲያገኙ ትላንት የነበረ ደስታ ሳንቲሙ ሲመጣ ሲጠፋ ሰይጣን አታክ እንዳደረጋቸው ማወቅ ይሳናቸዋል እና ድብርት ውሸት አይደለም እውነት ነው
ሁለተኛ ድባቴ ኃጢአት አይደለም። ድብርት ኃጢአት አይደለም፣ መንፈሳዊ ጥቃት ነው። ኃጢአት አይደለም። ኃጢአት አይደለም። ኃጢአት አይደለም ድብርት። አንድ ሰው ከቤተሰባችሁ ከእናት ከአባት ከወንድም ራሳችሁም እንደዚህ አይነት የዋጋ ቢስነት፣ ዓላማ የማጣት ስሜት፣ የህይወት ትርጉም ማጣት፣ የባዶነት ስሜት፣ የበታችነት፣ የተራዘመ ሐዘን፣ የዝቅተኝነት ስሜት ሰዎች ሲሰማቸው ይሄማ አንድ ኃጢአት ቢያደርግ ነው የኃጢአተኝነት ውጤት ነው ብላችሁ እንዳትሉ። ምክንያቱም እንደዚህ አይነት ስሜት የተሰማቸው በጣም ብዙ ሰዎች መጽሐፍ ቅዱስ ላይ ማግኘት ትችላላችሁ። እና ድብርት የኃጢአተኝነት ስሜት አይደለም። ይሄ መንፈሳዊ ጥቃት ነው። አጋንንታዊ አታኪንግ ነው፣ ጥቃት ነው። በደንብ ከሰማችሁኝ አሸንፋችሁ መውጣት እንደምትችሉ ሙሉ እምነት አለኝ። ምናልባትም ከዚህ ከሄዳችሁ በኋላ ሞር በዚህ ጉዳይ ላይ ከሰራችሁ እናንተ ካለባችሁ ከማንኛውም ሁኔታ ነፃ መውጣት እንደምትችሉ 100% እርግጠኛ ነኝ። ሶስተኛ ድባቴ ወይም ድብርት ምን አይደለም? የእግዚአብሔር ቅጣት አይደለም። የእግዚአብሔር ቅጣት አይደለም። የእግዚአብሔር ቅጣት አይደለም። ድባቴ የእግዚአብሔር ቅጣት አይደለም። የተራዘመ ሐዘን፣ የባዶነት፣ የበታችነት፣ የዝቅተኝነት ስሜት የእግዚአብሔር ቅጣት አይደለም። አራተኛ የስንፍና ውጤት አይደለም። በር ዘግቶ ሲቀመጥ፣ የእንቅስቃሴ ፍላጎት ሲያጣ፣ የሐዘን፣ የባዶነት፣ የዝቅተኝነት ስሜት ሲሰማው ስንፍና ነው እቤት ቁጭ ያደረገው አትበል። የተማረ ምርጥ ጭንቅላት ያለው መግባባት የሚችል ብዙ ስራ መስራት የሚችል ለብዙ ሰዎች መትረፍ የሚችል ሰው ስራውን ሁሉ ጥሎ እቤት መጥቶ ቁጭ ሲል ይሄ ሰውዬ በመንፈስ ጥቃት ውስጥ ስለሆነ ነው እንጂ ሰነፍ ስለሆነ ብቻ አይደለም። አምስተኛ ድባቴ ምን አይደለም? ያልተረጋጉ ሰዎች ህይወት አይደለም። ያልተረጋጉ ሰዎች ህይወት አይደለም። አንዳንድ ሰዎች ድባቴ የሚመስላቸው ያለ መረጋጋት በጣም ይሄ እንዴት ነው አክቲቭ በጣም ተግባቢ የሆኑ ሰዎች ምናምን 2ም 3ም 4ም ስራ የሚሞክሩ ከብዙ ሰዎች ጋር የሚግባቡ ሰዎች ምናምን ይሄ ተንቀሽቅሾ ነው ምናምን አይነት ይላል። ኖ ያልተረጋጋ ሰው ህይወት አይደለም። ስድስተኛ አሳፋሪ ነገር አይደለም። የህይወት ትርጉም እንዲሁም ዓላማ የማጣት ስሜት ሲሰማችሁ፣ የባዶነት፣ የዝቅተኝነት፣ የተራዘመ ሐዘን፣ የደስታ ማጣት፣ እንደዚህ አይነት ለነገሮች ፍላጎት የማጣት ስሜት ሲሰማችሁ ይሄ የሚያሳፍር ነገር አይደለም። ብራዘር አያሳፍርም። ይሄ እኔ ብዙ ጊዜ እንደዚህ አይነት ስሜት ተሰምቶኝ ያውቃል። አሁን ችግሩ ምንድነው? እኛ በጣም የሚያሳፍር ይመስለናል እና እንደብቃለን። ነገር ግን አንድ ሁለት ልንገር፣ ልክ እንደዚህ አይነት ስሜት ሲሰማ አውጥተህ ነው እንደው መናገር ያለብህ። አጠገብህ ላለ ሰው፣ ለቤተሰብ አካል፣ ለአንድ ሰው፣ ለሚረዳክ ሰው መንገር ያለብህ። ለምን አንተ ስትረግል እያረክ እየታገልክ ካለው ነገር ጋር ሰው አያውቅም። አንተ ውስጡን እየታገልክ ነው። የባዶነት፣ የተስፋ መቁረጥ፣ የህይወት ትርጉም ማጣት ስሜት እየተሰማክ ነው። በዚህ ምክንያት ደግሞ ዝም እያልክ ነው። በዚህ ምክንያት ደግሞ ከብዙ ነገር እየተገለልክ ነው። በዚህ ምክንያት ከቤተሰብ ጋር እየተቀላቀልክ አይደለም። ከዚህ የተነሳ እነዛኛዎቹ የቤተሰብ አካላቶች ሚስ አንደርስታንድ እንዳያደርጉና በተቃራኒ ካንተ ቆመው ለሰይጣን ኳስ አቀባይ እንዳይሆኑ እንዲረዱ ከተፈለገ ይሄ የሚያሳፍር ጉዳይ አይደለም። ኦኬ፣ የምትጽፉ ሰዎች ከመጽሐፍ ቅዱሳችን ውስጥ በድባቴ የተጠቁ ሰዎች ይኖሩ ይሆን? እንደዚህ አይነት የመንፈስ ጭንቀት፣ እንደዚህ አይነት ጥቃት የደረሰባቸው ሰዎች ይኖሩ ይሆን? ጻፉ። ከመጽሐፍ ቅዱስ ውስጥ እንደዚህ አይነት ጥቃት የደረሰባቸው ሰዎች ይኖሩ ይሆን? እንዲህ ብላችሁ ጻፉ። ለምሳሌ አንደኛ በድባቴ በእንደዚህ አይነት ጉዳይ በመንፈስ ጭንቀት እንደዚህ በተራዘመ ሐዘን ይኸው እንግዲህ ይሄ ድባቴ የሚባለው ጉዳይ ምንድነው? የተራዘመ ሐዘን፣ የባዶነት፣ የዋጋ ቢስነት ስሜት፣ የተራዘመ ይሄ ጭንቀት፣ እንደዚህ አይነት ነገር አንደኛውና የመጀመሪያው ምሳሌ ዳዊት ነው። ጻፉ። ዳዊት ነው። እንደምታውቁት ዳዊት በእግዚአብሔር የተወደደ እረኛ፣ ተዋጊ፣ ገጣሚ፣ እንደገና ደግሞ ነቢይ፣ ንጉስ ነው። ጻፉ። በእግዚአብሔር የተወደደ ነው። ነገር ግን ይሄ ዲፕሬሽን የሚባል ነገር እንደዚህ አይነት ጥቃት ኤክስፒሪየንስ አድርጎ ያውቃል። ለምሳሌ ጻፉ። መዝሙር 6 ከቁጥር 6 እስከ 7
ዳዊት እንደዚህ ይላል እንግዲህ ዳዊትን አስቡት ጃይንት ሰው ነው በጣም ጃይንት ነው ትልቅ ሰው ነው ሰክሰስፉል ሰው ነው ትልቅ ሰው ነው ዳዊት ሚለውን ተመልከቱ በጭንቀቴ ደክም ያለው ሲል እንግዲህ ይሄንን እየተናገረ ያለው ሰው ማን ነው ሲባል ይሄን እየተናገረ ያለው ሰው እኮ ጎልያድን እኮ የጣለ ሰው ነው ትልቅ እኮ ፖቴንሻል ያለው ሰው ነው ይሄ እኮ የተቀባ ሰው ነው ይሄ እኮ ነብይ ነው ይሄ እኮ ዘማሪ ነው ይሄ እኮ እግዚአብሔር የሚወደው ሰው ነው ነገር ግን በጭንቀቴ ደክም ያለው አለ በቃ አንዳንድ ጊዜ ሰዎች ስትረስድ ሲሆኑ በቃ ይደክማሉ አሁን እኔ እያስተማርኩ እያወራለሁት ለእናንተ ብቻ አይደለም ፕሊዝ ለእናንተ ብቻ አይደለም በጣም ትናንሽ ልጆች 12 13 ዓመት ልጆች 14 ዓመት ልጆች አዲክትድ ሲሆኑ ይገርማቸዋል እንዴት ነው ራሱ በእንደዚህ አይነት እድሜ እንዲህ አይነት ኤክስፒሪየንስ ሁኔታዎች ስለተመቻቹላቸው ብቻ አይደለም መንፈሳዊ ጥቃት ነው ለሊቱን ሁሉ አልጋዬን አጥባለሁ በእንባዬ መኝታዬን አርሳለሁ አይኔ አሁን ሲያለቅስ ከቁጡ እንባ የተነሳ እና ታወከች ከጠላቶቼ ሁሉ የተነሳ አረጀው ያለ እድሜ አረጀው ብሎ ይናገራል ዳዊት ከድባቴ ጋር የታገለ ሰው ነበር አያችሁ አንድ ሰው የተቀባ ነው ማለት ንጉስ ነው ማለት አንድ ሰው ትልልቅ ቪክቶሪዎች እጁ ላይ ያሉ ማለት ሰይጣን ያንን ሰው አታካ ያረጋው አያጠቃው ማለት አይደለም ሰይጣን ለድብርት የሚጠቀምባቸው ምክንያቶች አንደኛ የጥፋተኝነት ስሜት ያው እንደምታውቁት መጀመሪያ ቀን ስንነጋገር ሰዎች አውቀንም ይሁን ሳናውቅ ጥፋት እናጠፋለን እንበድላለን እንሳሳታለን ይሄንን የጥፋተኝነት ስሜት መሸከም ሲያቅተን ሰይጣን ይሄን የጥፋተኝነት ስሜት እንደ መልካም አጋጣሚ ተጠቅሞ በመንፈስ ጭንቀት አታክ እንድንደረግ በድባቴ እንድንጠቃ ያደርገናል አንዳንድ ሰዎች የጥፋተኝነት ስሜታቸው መሸከም አቅቷቸው ራሳቸውን ሲያጠፉ መመልከት የተለመደ ነው ታውቃላችሁ የጥፋተኝነት በድያለሁ ልኖር አይገባኝም አጥፍቻለሁ ተሳስቻለሁ ብለው ሰዎች ራሳቸውን ያጠፋሉ የጥፋተኝነት ስሜታቸውን መሸከም አይችሉም ሰይጣን የጥፋተኝነት ስሜትን እንደ መልካም አጋጣሚ ይተከምበታል እና ማለት ንስሐ ከምትገባበት ይልቅ የጥፋተኝነት ስሜትን ተጠቅመው የባዶነት የዋጋቢስነት የዝቅተኝነት ስሜት እንዲሰማ ያደርጋል ወዳጆቼ በእርግጠኝነት ነው የምነግራችሁ ብዙ ሰዎች መጠጣት ሳይፈልጉ ነው የሚጠጡት ለመጠጣት ለማቆም ታግለው ምለው ጸበል ሄደው ጸሎት ሄደው ብዙ ቦታ ብዙ ነገር አርገው ካሁን በኋላ አላጨስም ብለው ነገር ግን የሆነ የሚሰማቸው ይሁንኝ ነው ስስ ፌስታል እንደሚወጠር ውስጣቸው እንደዚህ ይወጠራል ከዛስ ልክ ፌስታሉ እንዲስትነኩት ኩምትር እንደሚል የተወጠረውን የስሜት ውጥረት ይሄ ውስጣቸው ያለው ለማርገብ ሲሉ የግድ በእንደዚህ አይነት ሁኔታ ውስጥ ይያዛሉ ሁለተኛው ሰይጣን ለድባቴ ለዲፕሬሽን ለዚህ ጥቃት የሚጠቀምበት ምክንያት ሁለተኛው የበታችነት ስሜት ነው የበታችነት ስሜት ኦኬ ጻፉ ቀጥላችሁ የበታችነት ስሜት የድብርት መራቢያ ነው የበታችነት ስሜት አሁን ለምሳሌ አንዳንድ ሰዎች የሚለብሱት ልብስ አይታችሁታል ይጨንቃል ከላይ እስከ ታች ብልጭልጭ እንትን ያለበት ጠጠር ያለበት ቦምብ ያለበት ይመስላል በቃ የሆነ በቃ ቦግ ያለ ምናምን ትልቅ ከኔ ቁመት ትንሽ የሚያንሶል ምናምን እንደዚህ የሆነ በቃ የሆነ ድምቅ ያለው ዩኒክ የሆነ ከሰው ሁሉ ጎልቶ የሚታይ አይነት ነገር ምናምን ወዳጆቼ ይሄ በታችነት ስሜት ሰው በመልክ በፋይናንስ በውስጥ ማንነት በብዙ ነገር በቤተሰብ በሆነ ምክንያት እንደሚያንስ የሚሰማው ከሆነ ሰይጣን ያንን ለድብርት ይጠቀምበታል ሶስተኛው ሰይጣን ለድብርት የሚጠቀምበት ምክንያት ደስታ የጎደለው የልጅነትና የወጣትነት ዘመን ያው ታውቃላችሁ ብዙዎቻችን መጥፎ ትውስታዎች አሉ ወደ ኋላ ስናድግ ዘመዶቻችን ቤት እንጀራ አባት አካባቢው ላይ ማህበረሰብ ላይ ምናምን ደስታ የጎደለው የሆነ ትውስታዎች ይኖሩናል አይደል መጥፎ ትውስታዎች ጻፉ እንደዛ ብላችሁ ዝቅ ብላችሁ የመዋረድና የመጎዳት ስሜት በልጅነት የተከሰተ የመዋረድና የመጎዳት ስሜት በልጅነታችሁ
ተዋርጃለሁ ተጎድቻለሁ ብሎ የሚያስብ ስሜት ያለው ሰው ሰይጣን በድባቴ አታክ ያደርገዋል። በድባቴ አታክ ያደርገዋል። አንተም ባልወለድኩ እንደው ሆነ በቀረ ሲባል የነበረ ሰው ታውቃለህ? እንደው አንተ እንደው እንግዲህ ልጁን ያነሳውት ምናምን እየተባለ ይሄ የመዋረድ ዝቅ ማለት ስሜት ማለት ነው። መጥፎ የልጅነት ህይወት ይሄ ያለ መፈለግ የመዋረድ የመጎዳት እኔ ታሪኩ እንዴት እንደው ምናምን እንደሆነ አልነግራችሁም፣ ግን በእርግጠኝነት እነግራችኋለሁ። እግዚአብሔር ፈልጓችሁ ነው የመጣችሁት። እግዚአብሔር ፈልጓችሁ ወዷችሁ። እግዚአብሔር ምስክሬ ነው፣ እውነቴን ነው የምነግራችሁ። ደግሞ እግዚአብሔር በእናንተ ትልልቅ ዓላማ አለው። እውነቴን ነው የምነግርህ። ስማ ልንገርህ፣ አንተ እነ ዮናታን ስለሌሉ አይደለም፣ ወይም አንተ ስለሌለ አይደለም እኔ የተፈጠርኩት። ያንተን ቦታ ለእግዚአብሔር የሚተካ ሰው የለም። የመጀመሪያው የማባረረው መንፈስ ምን መሰለህ? ዛሬ የትናንትና መጥፎ ትዝታ ከህይወትህ ላይ ይቆረጣል። ለምን እንደሆነ አላውቅም። እንድጸልይላችሁ ግን ውስጤ ይሰማኛል። በልጅነታችሁ የመጎዳት ስሜት፣ የመዋረድ ስሜት፣ የበታችነት ስሜት ሲሰማችሁ የነበራችሁ ያ ስሜት ለአንተና ለመጨረሻ ጊዜ ከዚህ ቤት ስትወጡ አብሯችሁ አይወጣም። መጥፎ ጠባሳ ይዞ ያደገ ብዙ ሰው አለ። አንዳንዶቻችሁ በፍቅረኛችሁ ተከዳችኋል፣ ተከርታችኋል። ባመናችሁት መጥፎ ትዝታ ያላችሁ ሰዎች አላችሁ እዚህ ውስጥ። ሰይጣን እሱን ተጠቅሞ እሱን ግራውንድ ያደርግና እጃችሁ በድባቴ እንድትጠቁ የዋጋ ቢስነት ስሜት፣ ይሄ የበታችነት ስሜት፣ የዝቅተኝነት ስሜት ምናምን እንዲሰማችሁ ያደርጋል። ሄሎ ዛሬ ጸልይላችኋለሁ። ይሄ ከኋላ ወደ ኋላ የሚጎትታችሁ መጥፎ የልጅነት ትዝታ በኢየሱስም ከህይወታችሁ ላይ ይቆረጣል። አሜን። በልበል በኢየሱስም ይቆረጣል። ሰይጣን በድባቴ ሊመታ ሲፈልግ የቀድሞ መጥፎ የሆነ የልጅነት ትዝታን የሆነ ዘመን ጉዳትን እሱን ነው የሚነካካው። በቃ እሱን ይነካካል። ትበሳጫለህ፣ ትናደዳለህ፣ ከማንም ጋር ትግባባ። እናትም ዘመዶችሽ ብለህ መሬት መተት ትወጣለህ። ጠጣ ይላል፣ አጥያስ ይላል። በቃ ያባትን ዘመዶች ስታያቸው በላቸው ይላል። ከመመታች አፍንጫውን ልበለው ወይስ ልጠጣ ብለህ ሄደህ ትጠጣለህ። በቃ እናትም እንደዚህ የሆነ ሰው ምናምን አለ። ብቻ ብዙ ሰዎች እንደዚህ አራተኛ ጻፉ። አራተኛ ሰይጣን የሚጠቀምበት ለድባቴ ጥቃት የሚጠቀምበት ሌላኛው መንገድ ከሰው ወደ ሰው ነው። አንድ በድብርት የተጠቃ ጓደኛ ካለ አትጠራጠር። አንተም ቀጥሎ ቅርብ ጊዜ ድብርተኛ እንደምትሆን አትጠራጠር። በቃ እንኳን ድባቴ ጉንፋን ይጋባል። ብራዘር እኔ ዩኒቨርሲቲ ፍሬሽማን ሆኜ ከሐረር ልጆች ጋር ተመደብኩ። ከሐረር ልጆች ጋር ተመድቤ አንድ ሳምንት እንደቆየው አቦ ማለት ጀመርኩ። እንደውም ያንዳንዶቹ ሽርጥ ሁሉ ማድረግ ጀመርኩኝ። እንደዚህ እግሬን ማጠፍ ጀመርኩ። በቃ ይጋባል። ገብቷል። በድባቴ ተጠቃል። እንደዚህ የባዶነት፣ የዝቅተኝነት፣ የዋጋ ቢስነት ስሜት፣ የህይወት ትርጉም ማጣት ምናምን ስሜት እንደዚህ አይነት ከአንድ ሰው ወደ ሌላ ሰው ይተላለፋል። አምስተኛ ታማሚነትና በሽታ ተከታታይነት ያለው ህመም መተኛት እንደዚህ። ሌላኛው ስድስተኛው በፈቃደኝነት ለጸሐፊነት ስድስተኛው ምክንያት ሰይጣን የሚጠቀምበት በፈቃደኝነት ለተደባሪነት እንደማለት ነው። በቃ እንደውም በፈቃደኝነት ሰይጣን ያስደብረኝ ብለው የሚደበሩ ልጆች አሉ። በፈቃደኝነት ለድብርት ራሳቸው የሚሰጡ ሰዎች እንደማለት ነው። በፈቃደኝነት ራሳቸው ለድብርት የሚሰጡ ሰዎች አሉ። ኦኬ ጻፉ እንደዚህ ብላችሁ መፍትሄ የመጀመሪያው አምኖ መቀበል ነው። መፍትሄው የመጀመሪያው መፍትሄ አምኖ መቀበል ነው። የመጀመሪያው እንደዚህ አይነት የባዶነት፣ የተስፋ መቁረጥ ስሜት፣ የዋጋ ቢስነት ስሜት ይሰማኛል ብሎ አምኖ መቀበል። በቃ ምንም መዋሸት አያስፈልገውም። አምኖ መቀበል። ሁለተኛው ከእግዚአብሔር ቃል ጋር መስማማት። የእግዚአብሔር ቃል ምን ይላል? እኔ አባትህ ነኝ ይላል። ወዳለሁ ይላል። ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቆጥ ተስፋ አለው ይላል። ከእግዚአብሔር ቃል ጋር መስማማት። ሶስተኛው ጸሎት፣ ስትሮንግ ጸሎት። የባዶነት፣ የተስፋ መቁረጥ ስሜት፣ የዋጋ ቢስነት ስሜት ሲሰማ ስትሮንግ ጸሎት መጸለይ። ጮክ ብለህ እየሄድክ ሁሉ መንገድ ላይ ሁሉ እየሄድክ
ታክሲ እየጠበቅ የሆነ ምናምን ይሄ ያለ ፍሬ የምትሆንበት ሁኔታ አያስፈልግም። አራተኛ ራሳቸው ነፃ ካወጡ ሰዎች ጋር ህብረት ማድረግ። ራሳቸው ነፃ ካወጡ ሰዎች ጋር የተሻለ በቃሉ የታደሱ የተሻለ ስሜት ካላቸው ሰዎች ጋር ህብረት ማድረግ። ጓደኛ ሁለተኛ ወላጅክ ነው ታውቃለህ። የተሻለ ስሜት ካላቸው ሰዎች ጋር ነው ህብረት ማድረግ ያለብህ። አንተም ደብሮ እሱም ደብሮት እሷም ደብራት አንቺም ደብሮሽ ከሆነ ተያይዛችሁ ታብዳላችሁ። በቃ ተያይዛችሁ ነው የምታልቁት። ተያይዛችሁ ቤት ስቀይሩ ነው የምትጠጡት። በቃ ተያይዛችሁ ማለቃችሁ ነው። የተሻለ ስሜት ከሚሰማቸው ሰዎች ጋር አሜሪካን ሀገር ምናምን ስትሄድ እንዴት ነው አሜሪካ ስትላቸው አንዳንድ ሰዎች አሉ ዋው አሜሪካ ጉድ ኦፖርቹኒቲ እንደዚህ ካናዳ ዋው ምን ይሏል። ሌላ ሶስት እንትን ስትጠይቃቸው ያጨልሙባል። ራሳቸው የጨለመባቸው ሰዎች አንተንም ያጨልሙባል። የተሻለ የሚታያቸው ሰዎች ደግሞ የተሻለ እንዲታይክ ያደርጋሉና ከተሻሉ ሰዎች ጋር ህብረት ማድረግ። ከተሻሉ ሰዎች ጋር ህብረት ማድረግ። አምስተኛ ከድባቴ ለመውጣት መፍትሄው አምስተኛ አይኖችን ከችግሮች ላይ ማንሳት። ተበድላላው ብቻናው ብዙ ነገር ስራ የለህም አው ምናም ግን እኮ ምርጥ ሌላ ኳሊቲ ደግሞ አለ። አንተ ምርጥ ሌሎች ነገሮች ደግሞ አሉ። አይኖችን ችግሮች ላይ ብቻ አታድርግ። በእውነት አይኖችን ከችግሮች ላይ ማንሳት። ስድስተኛ አኗኗርህን መቀየር። አሁን ለምሳሌ እዚሁ እንደተቀመጥክ አንዳንድ ስልኮችን ብሎክ ማድረግ፣ በቃ መፋታት። ብሎክ ማድረግም ካልቻልክ ሲምህን ሰባብረ እዚህ ሌላ ሲም ገዝተህ መሄድ። ቻው። ሶሻል ሚዲያን ማጥፋት። አዲስ ፕሮፋይል ከፍተህ በአዲስ ሶሻል ሚዲያ መክፈት ምናምን። የቀድሞ አኗኗርህን መቀየር። ውሎህን፣ የምትውልበትን፣ የምታገኛቸው ሰዎች ምናምን የማህበራዊ ሚዲያ ጉዳዮችን ምናምን ሸዳውን ማድረግ፣ አዲስ አኗኗር ማምጣት። እሺ ሰባተኛ የድባቴ መፍትሄው ሰባተኛ አእምሮ ማደስ። ሐሳብን በክርስቶስ ተጽዕኖ ስር ማድረግ፣ እንደ እግዚአብሔር ቃል አመለካከትን መቃኘት፣ አእምሮ ማደስ